ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። በአገር ውስጥም ከአገርም ውጭ ያላችሁ በዚህ ቃለ ዓዋዲ መንፈሳዊ ቴሌቪዥን አገልግሎታችንን የምትካፈሉ ቤተሰቦቻችን ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላምና በጤና አደረሳችሁ። እግዚአብሔር ይመስገን። ዛሬም እግዚአብሔር ቸርነቱ መርቶን ምሕረቱ ደግፎን በጸጋው በቤቱ በፊቱ ቆመናል። እግዚአብሔር የተባረከ የተመሰገነ ይሁን። እያንዳንዱ ዕለት ለኛ እድል ነውና እሱን የምናመልክበት እሱን የምናመሰግንበት ደግሞ እድል አድርጎ በሰጠን ጸጋ የምናገለግልበት ስለሆነ እግዚአብሔር አምላካችን ደግሞ ዛሬም በልጁ በኢየሱስ ክርስቶስ ያደረገልንን ነገር ምንም እንኳን ቀን ቀጥረን ዓመት ወስነን ምን ገልጠው ወይም ምናመልከው ምናገለግለው አምላክ ባይኖረንም ቅድም እንዳልኳችሁ እግዚአብሔር በሰጠን እድል በየትኛውም ሁኔታ በልጁ በኢየሱስ ክርስቶስ ያደረገልንን በጎነቱን እንናገራለን፣ መልካምነቱን እናወራለን። እግዚአብሔር የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትኛውም አገልግሎቱ በተለይ በመስቀል ላይ የተጠናቀቀውን ስራውን ከማውራታችን ከመናገራችን በፊት የሚቀድመው መወለዱ ልደቱ ስለሆነ ምድር ላይ ባለው አገልግሎቱ ልደቱን የቀደመ ነገር ስለሌለ ደስ ይለናል። ልደቱን ስናወራ መወለዱና የተወለደበት ዓላማ ለምን ተወለደ የሚለውን ስናወራ ስንናገር እጅግ በጣም ደስ ይለናል። ክብር ለስሙ ይሁን። ሰዎች በምድር ላይ ልደታቸውን ያከብራሉ፣ ለራሳቸው ያከብራሉ ከቤተሰቦቻቸው ጋር። ዓለምም እንዲያውቅላቸው የዘመኑን ቴክኖሎጂ ተጠቅመው ተወልጃለሁ ይላሉ፣ ወይም ደግሞ ልጄ የተወለደበት ነው አባቴ እናቴ ይላሉ። ይሄ ክፋት የለውም። አሁን የምናወራው የተወለደው ወይም በዛሬው ዕለት ጌታ እግዚአብሔር በሰጠን እድል የምንነጋገረው ግን ከተወለዱት አሁን ካሉትም ካለፉትም ነገስታት፣ ገዢዎች፣ መሪዎች ከተወለዱት እጅግ ከፍ ያለ የላቀ ማይወዳደረው በስጋ ስለተገለጠው አምላክ ስለሆነ የሱን ልደት ስናወራ እጅግ ደስ ይለናል። የትኞቹም ነገስታት ልደት ገዢዎች፣ መኳንንቶች፣ አጼዎች፣ ፈርዖኖች ተወልደዋል። በምድሪቱም ላይ አዎንታውም ይሁን አሉታዊ ተጽዕኖ አሳድረው አልፈዋል። የሱ ግን ይለያል። እንዲሁ የሚነገር ብቻ እንዲሁ የሚዘከር ብቻ ስላልሆነ ማለት ነው። እንኳን በምድር ላይ ያሉ ገዢዎች ይቅርና መጽሐፍ ቅዱስ የዘረዘራቸው የቀደሙ አባቶቻችን እናቶቻችን መጽሐፍ ቅዱስም ያልጠቀሳቸው ሌሎችም ቅዱሳን ቢኖሩ መወለዳቸው በምድር ላይ ምናልባት ታምነው እንደሆነ እግዚአብሔር በሰጣቸው ጸጋ ምድሪቱን አገልግለው አልፈዋል። የጌታ የኢየሱስ ክርስቶስ ግን ይለያል። ስለ መጥምቁ ዮሐንስ ሲነገር በዚህ በዮሐንስ ወንጌል በሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ ተድላም ይሆንልሃል ፍስሐም ይሆንልሃል ለዘካርያስ መልአኩ የነገረው በመወለዱም ብዙዎች ደስ ይላቸዋል ተብሎለታል። እንዲህ በመወለዳቸው ለምድር በረከት የሆኑ ሰዎች አሉ። መቼም የተወለደ ሁሉ ለምድር ጥፋት አይደለም። የተወለዱ ከቤተሰባቸው አልፈው ለምድሪቱ ለብዙዎች ደስታም የሆኑ ለረፍት ምክንያት የሚሆኑ ሰዎች እናውቃለን። ምንም ይሁን ግን አንዳንድ ሰው ለቤተሰቡ ይወለዳል። ቤተሰብ ደስ ይለዋል። አገልግሎቱ ለቤተሰቡ ይሆናል። ደግሞ እግዚአብሔር ከረዳው ለምድሪቱም ይሆናል። እንደዚህ አይነት ሰዎች አሉ ለማለት ነው። መጽሐፍ ቅዱሳችን ላይ በመወለዳቸው በጣም መልካም የሆኑ ሰዎች አሉ።
እነ ዳዊት ተወልደዋል። መቼም ዳዊት ተወልዶ ነው ከሰማይ ወርዶ አይደለም። አብርሃም ተወልዶ ነው ከሰማይ ወርዶ አይደለም። ሌሎችም ነቢያትም እንደዚሁ ተወልደው ነው ከእናት ከአባታቸው ተወልደው ነው። መጽሐፍ ስራቸውን ዘግቧል። ድካማቸውም ብርታታቸውም ዘግቦልን ዛሬ ለትምህርታችን እንጠቀማለን። አትርፈናል። እነሱ በመወለዳቸው መንገዳቸውን አይተናል። እዛ ዕብራውያን ጻፊ ምዕራፍ 11 ላይ የዘረዘራቸው የእምነት ጀግኖች መቼም መንገዳቸው እጅግ መልካም ነው፣ ይጠቅመናል እና እንዲህ የሚሉ ጌታም ብዙ የሰራባቸው ሰዎች ተወልደዋል እና ተወልደው ፍጹም ሆነው እንከን አልባ ሆነው ምድርን የለቀቁ ግን አይደሉም። የኢየሱስ ክርስቶስ ይለያል። ያው ፍጹም ሰው ሆኖ የተወለደ ደግሞም ፍጹም አምላክ በመሆኑ ይለያል። ደግሞም በምድር ላይ እንከን የለሽ ኑሮ በመኖሩ ኑሮ አስተማሪ ሕይወቱ አስተማሪ የሆነ ለዓላማ የመጣ ለዓላማ የተወለደ በመሆኑ እጅግ ይለያል። ምን ልላችሁ ነው? ከየትኞቹም በዚህ ዓለም ከምናውቃቸው አስፈሪ ጀግና ኃያላን ከተባሉ ሰዎች እንደዚሁ መጽሐፍ ቅዱስ ከዘገባቸውም ካልዘገባቸውም ቅዱሳን ሰዎች ልደት የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እጅግ ይለያል። ሊወዳደርም አይችልም። ከእርሱ ቀጥሎ የሚባልለት ከገሌ ቀጥሎ የሚባልም አይደለም። የሱ ይለያል። ልዩነቱ ብዙ ነው። ያ ነው ሊገባን የሚገባው። እንደዛ ሲገባን ይሻላል። ልደቱንም ስናከብር እንደዛ ገብቶን ይሻላል። እንደ አንድ እንደተወለደ ጀግና እንደ አንድ ተጽዕኖ ፈጣሪ ሰው አይደለም ልደቱን የምናየው። እንደሱ አናየው። በጣም ይለያል። ሰው በዚህ መንፈስ ነው በዓሉን እንኳን ሲያከብር የሆነ ሰው ልደት የሆነ ጀግና የሆነ የተወደደው ሰው ልደት እንደሚያከብር አይደለም። እንደዛ አይደለም። ከፍ ይላል። መቼም የት ተወለደ፣ መቼ ተወለደ፣ ከማን ተወለደ ከሚለውም በላይ ለምን ተወለደ የሚለው ዓላማው ሲገባን ነው እጅግ መልካም የሆነው። ለምን ተወለደ የሚለው ካልገባን ይሄ ለማንም ሰው የምንጠይቀው አይደለም። ለምሳሌ ዛሬ በምድራችን ላይ የሚወለዱ ሕፃናት አሉ። ዛሬ በዓለም ላይ በዚህ ቀን የሚወለዱ ብዙ አሉ። ታኅሳስ 29 ብለን በምናከብረው በጌታችን በኢየሱስ ክርስቶስ የልደት ቀን የሚወለዱ አሉ። አምናም የተወለዱ ከዛም የተወለዱ አሉ። ለምን ተወለዱ ብለን ግን አንጠይቅም። መጠየቅም አይጠበቅብንም። ነገር ግን የጌታችን የኢየሱስ ክርስቶስ ልደት ለምን ተወለደ የሚለው ነገር በጣም እሱ ካልገባን በዓሉ መልኩን ነው የሚቀይረው ማለት ነው። ሴርሞኒ ሆኖ በተለመደ ሁኔታ የአበሻ በዓል ነው ብለን የኢትዮጵያውያን ነው በዓል ነው ብለን ነው የምናልፈው ማለት ነው። በየዓመቱ ታኅሳስ 29 ሲመጣ የምናደርጋቸውን ነገሮች ቤታችን ውስጥ የቁስ ለውጥ አድርገን የምግብ የመጠጥ ለውጥ አድርገን የምናከብረው በዓል ሆኖ ይቀራል ማለት ነው። ይሄ እግዚአብሔር ሐሳብ አይደለም። ለምን ተወለደ የሚለው እያንዳንዱ ይሄን መልእክት የሚሰማ ሁሉ ለምን ተወለደ የሚለው ነገር መጽሐፉን ገልጦ የእግዚአብሔርን ቃል ከፍቶ መረዳት መስማት አሰሙኝም ማለት አለበት። እያንዳንዱ ሰው ለምን ተወለደ? ቅድም እንዳልኳችሁ የማንም መወለድ ጥያቄ አይሆንብንም። እንኳን አደረሰ፣ እንኳን ደስ አለ፣ እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር ብቻ ሊሰጠው የሚችለውን ስጦታ ሰጣችሁ ብለን ሰዎችን የደስታቸው ተካፋይ እንሆናለን። እጅግ መልካም ነው። ግን ለምን ተወለደ የሚለው ጥያቄ ለራሳችን መጠየቅ ደግሞም ሊመለስልን ይገባል። ለምን እንደተወለደ ከገባን መልካም ነው። አይደለም በቀን 29 ታኅሳስ ይቅርና በየዕለቱ የምናሰላስለው እውነት ስለሆነ ቅድም እንዳልኳችሁ እግዚአብሔር በክርስቶስ ኢየሱስ ያደረገልንን ነገርኛ ሰንበት ቀናት እየጠበቅን የምናወራው አይደለም። እድሎችን ግን እንጠቀማለን ነው መልእክቱ። ስለዚህ ክብር ለአምላካችን ለእግዚአብሔር ይሁን። ትልቁ ነገር ቤተሰቦቼ ይሄን መልእክት የምትሰሙ ይሄን እውነት የገባችሁ እንኳን እናንተ ከየትኛውም ጤነኛ ግንኙነት ከምታደርጉት ጎረቤታችሁ ዘመዶቻችሁ ጋራ ለምንድን ነው ግን የእግዚአብሔር ልጅ የሰው ልጅ የሆነው አምላክ በስጋ የተገለጠው? ለምንድን ነው የተወለደው?
አምላክ ለምን ሰው ሆነ የሚለው ጥያቄ ብዙ ሰው ገብቶታል። ይሄን ተጠያየቁ እስቲ። ቡናውን እየጠጣችሁ ዳቦውን እየበላችሁ ሌሎች ነገሮች ጤነኛውን ነገር እያደረጋችሁ እሱን ጥያቄ አንሱ ቤተሰቦች። ክብር ለአምላካችን ለእግዚአብሔር ይሁን። በዚህ በሉቃስ ወንጌል ለዛሬ መልእክት የሚሆነን ርዕስ የምናገኝበት በሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 15 እስከ 14 ያለውን በማንበብ አንድ ርዕስ እናነሳና በዚያ ላይ ጥቂት እንካፈላለን። ክብር ለአምላካችን ለእግዚአብሔር ይሁን። የሉቃስ ወንጌል ምዕራፍ 2 ቁጥር 8 እስከ 14 በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ። የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ስለሰማነው የእግዚአብሔር ቃል እግዚአብሔር ይመስገን። በእውነት አሁን ይሄን መልእክት የምትሰሙ ሁላችሁ አሁን በነገርኳችሁ መልእክት ውስጥ እጅግ ጥልቅ የሆነ ሐሳብ አለ። ቅድም መንደርደሪያ ላይ እንደነገርኳችሁ ለምን ተወለደ የሚለው ሐሳብ አንድ ርዕስ ከዚህ እንመዛለን። ለዚህ መልእክት ለዛሬው መልእክታችን ርዕስ የሚሆነን ከመወለዱ ጋር ተያይዞ ለምን ተወለደ የሚለውን ጥያቄ ከሚመልሱልን ብዙ ምላሾች አንዱ የሆነው የተወለደው መድኃኒት መልአኩ እንደነገራቸው ለእረኞች የተወለደው መድኃኒት የሚለውን እንደ ርዕስ እንይዛለን። ምክንያቱም እነግራችኋለሁ የምስራች አለ ለእረኞቹ ዝቅ ብሎ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። ስለዚህ ክርስቶስ መሲህ ጌታ የሆነ መድኃኒት ተወልዶላችኋል። የተወለደው መድኃኒት አሁን ያስደናቂ ነገር ነው። እዚህ ጋር መልአኩ የምስራች ብሎታል። የምስራች ያስባለው መድኃኒት መወለዱ ነው። ይህን መልእክት የምንሰማ ብዙዎቻችን ምናልባት ስለ መድኃኒት እናውቃለን። መድኃኒት በሀገር በቀል ከስራ ስር ከቅጠላ ቅጠል ሊዘጋጅ ይችላል። የፋብሪካን ውጤቶች መድኃኒት ያስገኛሉ። ወይም የፋብሪካን ውጤት ነው፣ የቅጠላ ቅጠል ውጤት ነው መድኃኒት የምናውቀው። ሲቀመም ሲዘጋጅ እናውቃለን። መድኃኒት በሚጠጣ ቢሆን ሰዎች ቢውጡት ሰውነታቸው ቢቀባቡት መድኃኒት የምናውቀው ሲዘጋጅ ነው፣ ሲቀመም ነው። ይሄ ልክም ነው፣ በምድር ላይ ያለው ነው። እዚህ ጋር ግን የምስራች ያስባለው መድኃኒቱ የተቀመመ ወይ የፋብሪካ ውጤት ስለሆነ መድኃኒት ሳይሆን የተወለደው መድኃኒት ነው የምስራች ብለው መላእክቶቹ የተናገሩት ማለት ነው። መድኃኒት ተወልዷል። ይሄ የተወለደው መድኃኒትነቱ ከዚህ ቀደም እንደሚታወቁ መድኃኒቶች ለአንዳች ሰውነት ላይ ለወጣ እባጭ ወይም ለመሳሰሉ የቆዳ በሽታዎች፣ የውስጥ ደዌዎች የተዘጋጀው አይነት መድኃኒት አይደለም። ከዚህ ያልፋል።
የምስራች ዛሬ በምድር ላይ መድኃኒት የሌላቸው ብዙ በሽታዎች አሉ። እውነት ለመናገር መድኃኒት የሌላቸው አሁንም ድረስ እየተፈለገላቸው ያሉ በሽታዎች አሉ። ለእነሱ በዚህ ምድር ላይ መድኃኒት ቢገኝ አስገኚዎቹ ያንን ነገር ያገኙ ሰዎች አው የምስራች ሊሉ ይችላሉ። ምክንያቱም የምስራች የሚለው ቃል ለየትኛውም አገልግሎት ስለምናውለው በዕለት ተዕለት ተግባራችን እንኳን አንድ ነገር ሲከናወንልን አንድ ነገር ሰርተን ስኬታማ ስንሆን ልንጠቀመው ስለምንችል የጋራ መግባቢያ ሊሆን ይችላል የምስራች። ይሄኛው የምስራች ግን ቀደም እንዳልኳችሁ መድኃኒትነቱ ከፍ ያለ ነው። ፈጽሞ ሰዎች ሊያገኙት የማይችሉት መድኃኒት ፍንጭ አለ ይባላል። ዛሬ ባይሆን በሚቀጥሉት 10 ዓመታት 20 ዓመታት ለዚህ በሽታ መድኃኒት ይገኛል ሊሉ ይችላል። ማስታገሻዎች አሉ፣ ክትባቶች አሉ፣ ፍንጭ አለ ይባላል አንዳንድ በሽታ። በፍጹም ግን መላእክቱ ለእረኞቹ በዚህ ሌሊት ያበሰሩት የምስራች ብለው ያወጁት መድኃኒት የተወለደ መሆኑ ብቻ ሳይሆን ማንም ሊያገኘው የማይችል መድኃኒት ሲወለድ አለማወቃችን የምስራች ነው። ክብር ለእግዚአብሔር ይሁን። ሌላው የዚህ ዓለም ጠቢባን መቼም የትኛውንም መድኃኒት የሚቀምሙ ሰዎች የሚያዘጋጁ ሰዎች ያንን ጥበብ ያንን ማስተዋል የሰጣቸው እግዚአብሔር መሆኑ እኛ የእግዚአብሔር ልጆች አንስተው። ዛሬ በጣም የሚያስደንቀን የትኛውም ነገር በሰው አእምሮ የተሰራው ነገር ያን አእምሮ የሰጠ እግዚአብሔር መሆኑ እኛ አንስትም። ምንም እንኳን ክብር ለእግዚአብሔር ባይሰጡ አንዳንድ ግኝቶች ያገኙ ሰዎች ለእግዚአብሔር ክብር ሰጥተው ሲያበስሩ ባንሰማም እኛ ግን እናውቃለን። ያም ሆኖ የትኛውም ጠቢብ አእምሮውን ቢጠቀም በግልም ይሁን ተደራጅቶ በየትኛውም ሀገር ላይ ተጠቦ ይሄን መድኃኒት ሊያስገኝ አይችልም። በጣም የሚደንቀው በጣም ለሚገርም መድኃኒት በምድር ላይ አግኝተው ስማቸው በወርቅ መዝገብ የተጻፉ ሰዎች፣ ሊቆች፣ ጠቢባን ለነሱ ሁሉ የሚሆን መድኃኒት መሆኑን ስናውቅ እንደነቃለን። ለባለ መድኃኒቶች የተወለደ መድኃኒት ነው ኢየሱስ። ክብር ለስሙ ይሁን። ለአዋቂዎች ለጠበብቶች በፍጹም ገዳይ ለሆነ በሽታ መድኃኒት ቀምመውም ይሁን ብቻ ብዙ ርቀት ሄደው ላስገኙ ሰዎች ሳይቀር ኢየሱስ ክርስቶስ መድኃኒት ሆኖ ተወለደ። ክብር ለእግዚአብሔር ይሁን። የተወለደ መድኃኒት ቅድም እንዳልኳችሁ ለዘካርያስ መልአኩ ተድላ ይሆንልሃል፣ ደስታ ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል ቢለው መጥምቁ ዮሐንስ የዓለም መድኃኒት አይደለም። ለመጥምቁ ዮሐንስም ለአባቱ ለዘካርያስም ለኤልሳቤጥ እንኳን መድኃኒት አይደለም። በአገልግሎቱ እሱ በሚጠቁመው መንገድ የሚሄዱ ሰዎች ይጠቀሙበታል እንጂ መጥምቁ ዮሐንስ መድኃኒት አይደለም። መድኃኒትም ለኛ አላለም። እጁን ወደ ራሱ የጠቆመም አገልጋይ አይደለም፣ ወደ አዳኙ የጠቆመ ነው። ስለዚህ ለሱም ለቤተሰቡም ሁሉ አስባችሁታል? በመወለዱ ብዙዎች ደስ ይላቸዋል የተባለው አስባችሁታል? ዮሐንስ መጥምቅ እና ቤተሰቦቹም ሳይቀሩ የዚህ መድኃኒት የዚህ የተወለደው መድኃኒት የጌታ የኢየሱስ ክርስቶስ የሱ ተቋዳሾች ናቸው። ለነሱ መድኃኒት ነው። ለብዙዎች አባት የተባለው አብርሃም፣ በእምነቱ ጀግና የተባለ አብርሃም መድኃኒቱ ኢየሱስ ክርስቶስ። ለዳዊት ለገናናዎቹ ለኃያላኖቹ ለነ ሶምሶን ለነ ኢሳይያስ ለነ ኤርምያስ ለሁሉም በጣም ይደንቃቸዋል። ታውት እነሱ በስጋ ለወለደችው ለቅድስት ድንግል ማርያም የተወለደው መድኃኒቷ ነው። መድኃኒቴ ብለዋለችና ክብር ለአምላካችን ለእግዚአብሔር ይሁን። ታላቅ የምስራች የሚሆነው በዚህ በተወለደው መድኃኒት ምንድነቀው
በመወለዱ ብቻ ሳይሆን አዎ ያልተቀመመ የፋብሪካ ውጤት ያልሆነ የሰው እጅ የሌለበት ከእግዚአብሔር ከራሱ የተላከ መድኃኒት ከመሆኑ አንጻር እጅግ ደስ ይለናል፣ እጅግ ይለያል የለምና። ከዚህ ባሻገር ደግሞ ይሄ መድኃኒት ማያስፈልገው ይበቃኛል ለእኔ አይሆንም የሚለው ሰው አለመኖሩ ያስደንቃል። የተወለደው መድኃኒት ዛሬ ይሄንን ነው ማሰብ ያለብን። ፈጽሞ ሰው ራሱን ማዳን ባልቻለበት ሁኔታ ወድቆ ያ በእግዚአብሔር መልክ ምሳሌ የተፈጠረው ሰው ያ ዘፍጥረት 1 ዘፍጥረት 2 መልካም የነበረው ሰው በመልካምም ስፍራ የነበረው ሰው በጸጋ ተሸፍኖ የነበረው ሰው ከኦሪት ዘፍጥረት ምዕራፍ 3 በኋላ በራሱ መሻት ከወደቀ በኋላ ከጸጋ ከተራቆተ በኋላ ከፈራ በኋላ ከእግዚአብሔር ጋር ህብረት ካቋረጠ በኋላ ከተበላሸ በኋላ ከሳተ በኋላ እሱን ወደ ቀደመ ክብር የሚመልስ እሱን ሚያድን እሱን ከእግዚአብሔር ጋር ሚያስታርቅ ወደ ቀደመ ህብረቱ ሚያመጣው ምንም አይነት ነገር አልተገኘም። ይልቅ በሱ በመጀመሪያው ሰው አዳም የመጣው በሽታ በወቅቱ ባልነበሩ ሰዎች በሙሉ በሽታው ተዛመተ፣ ሞቱ ተዛመተ። ስለዚህ የሰው ልጆች በሙሉ ራሳቸውን ማዳን አልቻሉ፣ ሞክረዋል። ሊመጣ ላለው ዋናው ለዚህኛው መሲህ ለሚወለደው መሲህ ሰዎችን ሁሉ ለሚያድነው ለሚወለደው መሲህ ጥላና ምሳሌ የሆኑ ነገሮች እንደ መስዋዕት ያሉ አይነት አገልግሎቶች፣ የእህል ቁርባኖች ሲያደርግ ሲያመልክ ኖረ። ሳያመልክ አልኖረም ማለት አይደለም። ሞክሯል። ነገር ግን ምንም አይነት ነገር አልነበረም። ከዚህ በፊት የሆነው ነገር በሙሉ የምስራች ቢሆን ኖሮ ወይም ያዳነ ቢሆን ኖሮ መጽሐፍ ይሄኛውን ነገር ሰዎችን ሁሉ የሚያድን ብለው መላእክቱ አያበስሩም ነበር። ሞክሯል። ሙከራዎች ነበሩ። ለኃጢአት የሚቀርቡ ነገሮች ነበሩ። ሊመጣ ላለው ብቻ ጠቁመዋል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንዲህ ይላል። ለምን ከፍ ብዬ አላነበውም? ከፍ ብዬ ባነበው ሐሳቡ በልባችን ሙሉ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው መድኃኒት ከመወለዱ 700 ዓመታት ወደ ኋላ የነበረ የእግዚአብሔር ነቢይ የተናገረው ወይም የተነበየው ቃል ነው። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ ላንበው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌም ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው። ሕዝብህን አብዝተሃል፣ ደስታንም ጨምረላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር የአስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል። ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቅናት ይህን አደረገ። የእግዚአብሔር ፍቅር ይህን አደረገ።
በእግዚአብሔር ሐሳብ ይሄ ሆነ እንጂ ያ የሳተው ሰው ከመንገድ የወጣው ሰው ራሱን ማዳን አልቻለም። የተወለደው መድኃኒት ክብር ለመንፈስ ቅዱስ ይሁን። በመወለዱ እጅግ ደስ ካላቸው እጅግ ከተጠቀሙ ቤተሰቦች መሃል ሆነን ነው ይሄን አዋጅ የምስራች የምንለው። ክብር ለእግዚአብሔር ይሁን። ለምን እንደተወለደ የተወለደው ማን እንደሆነ ለምን አገልግሎት ለምን ዓላማ እንደተወለደ በስጋ እንደተገለጠ እንደመጣ ባልገባን ዘመን አይደለም አሁን ያለ ነው። በመወለዱ ለዓለም ሁሉ የተወለደ ብቸኛ ነው። ለዓለም ሁሉ የተወለደ ሰው አይተን አናውቅም። ተወልዶ ዓለምንም ብቻ የገዛ ሰው አይተን አናውቅም። ተወልዶ ለዓለም ሁሉ የሚሆን መድኃኒት ዓለሙን ሁሉ የሚገዛ ደግሞ ሁሉ ዓለሙ የሚገዛለት ወደፊት መድኃኒት የሆነ መሲህ የሆነ በስጋ የተገለጠ አምላክ ኢየሱስ ክርስቶስ ለምን እንደተወለደ ወይም በመወለዱ ከተገኙ በረከቶች ሱታፌዎች ተባርከን አግኝተን ተጠቅመን ያለን ሰዎች ነን። ይሄን መልእክት አሁን በፊታችሁ የምናቀርብ እጅግ ደስ እያለን ክብር ለእግዚአብሔር ይሁን። ተወልዶ ነው የሆነው ሁሉ የሆነው። ተወልዶ ነው ጥምቀቱ ብንል ተወልዶ ነው በሕይወት በምድር ላይ ሲመላለስ የነበረው። ተወልዶ ነው በምድር ላይ ሲመላለስ እውር ሲያበራ፣ ደንቆሮ ሲያሰማ፣ ጎባጣ ሲያቅ፣ ለምጻሙን ሲያጸና የነበረው ተወልዶ ነው። ተወልዶ ነው ያስተማረው። ተወልዶ ደቀ መዛሙርትን የሰበሰበው። ተወልዶ ነው ስለ ብዙዎቻችን መከራ የተቀበለው። ተወልዶ ነው የተሰቀለው። ተወልዶ ነው የሞተው። ተወልዶ ነው ደግሞ የተቀበረው። ያ ተነስቷል። የተወለደው ዛሬ በግርማው ቀኝ አለ። ያ የተወለደው ለብዙዎች መድኃኒት እንዲሆን የተወለደው ኢየሱስ ክርስቶስ ዳግመኛ ይመጣል። ክብር ለስሙ ይሁን። የተወለደው መድኃኒት ሌላ ከሱ ውጭ የለም። መድኃኒትነቱ ቤተሰቦቼ ከዘላለም ሞት ነው፣ ከዘላለም ጥፋት ነው። እሱ ተወልዶ የተወለደበትን ዓላማ አሜን ብለን የተቀበልን ሁላችንም ከእግዚአብሔር ጋር ሰላም ሆነናል፣ ከእግዚአብሔር ጋር ታርቀናል። መድኃኒት ብቻ ስለሆነ ለዚህ ነው መጽሐፍ መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም አለ። ስሙ መድኃኒት ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንዲህ የሚል ቃል አለ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ለዮሴፍ። ምክንያቱም ሕዝቡን ከኃጢአታቸው ያድናቸዋል። ትልቁ በሽታ ኃጢአት። ይሄ ኃጢአት ደግሞ በሰው ዘር በሙሉ ሞት አምጥቷል። ስለዚህ ሰው ከኃጢአት ዳነ ማለት ከሞት ተረፈ ማለት። ብቸኛው የኃጢአት መድኃኒት ወይም የሞት መድኃኒት ነው የተወለደው ኢየሱስ ክርስቶስ። የተወለደው መድኃኒት ስንል ዝም ብሎ እንደው ለቁርጥማት ምንፈልገው፣ እንደው ዝም ብለን ለጨጓራ ምንፈልገው፣ እንደው ዝም ብሎ ለውጭ ነገር ምንፈልገው አይደለም። የተወለደው መድኃኒት ያልፋል፣ ይዘልቃል። ቤተሰቦቼ ከዛ ያልፋል። ሰዎች ጥበብ ተሰጥቷቸው እኛን ትሪት አድርገው ከሚያክሙን በሽታ ሊያድን የመጣ አይደለም። ቤተሰቦች አይደለም። የሰው ትልቁ በሽታው ኃጢአት ስለሆነ ሞት አስከትሎበታልና ያ ሞት ደግሞ የዘላለም ጥፋት ነው። ቤተሰቦች መጽሐፍ እኮ ይላል ዮሐንስ ወንጌል ምዕራፍ 3 ላይ አባቱ እንደላከው የተላከውን ማመን ምን እንደሆነ አለማመን ደግሞ ምን እንደሆነ መጽሐፍ ይናገራል። እሱ ማንበብ እጅግ መልካም ነው። ይኸውላችሁ ቤተሰቦች ስለ ደህንነት የምናወራው ስለ መዳናችን የምናወራው ከዛሬ ዕለት ጀምረን ነው እንጂ ሰሞነ ሕማማት ጠብቀን አይደለም። ልክ ነው። ሰሞነ ሕማማት ላይ ሰዎች ሊያድናቸው ወደ እነሱ የመጣ ሰዎች እንዴት እንደጨከኑበት ሳምንቱ ሁሉ እናወራለን፣ እናስባለን፣ እንማማራለን።
ደህንነታችን ግን ታላቅ የምስራች ተብሎ ከተነገረበት ከዚህ ዕለት ይጀምራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በዚህ በተወለደው መድኃኒት መላእክት ባበሰሩት በዚህ በተወለደው በሥጋ በተገለጠው አምላክ በእርሱ ያለው እሱን ነው የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ዓለም አላከውምና። በእርሱ በተወለደው መድኃኒት በኢየሱስ ክርስቶስ በጌታችን በሚያምን አይፈረድበትም፣ ድኗላ። በማያምን ግን አልተቀበለውም ማለት አልዳነም ማለት። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ለዚህ ነው ማቴዎስ 1:21 ቅድም ያነበብነው ለዮሴፍ ሲነግረው ሰው ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የተወለደው መድኃኒት አዳኛችን ከዘላለም ሞት አዳነን፣ ከጥፋት አዳነን፣ ከሲኦል አዳነን። ይህን መልእክት የምትሰሙ ቤተሰቦቻችን ሁላችሁ በዚህ እውነት ውስጥ ያላችሁ እንኳን ደስ አላችሁ። ትልቅ ነገር ሆኖላችኋልና፣ ትልቅ ነገር ሆኖልናል። ቅድም ኢሳይያስ አስቀድሞ የተናገረው የእግዚአብሔር ሐሳብ የእግዚአብሔር ዕቅድ ነው። ሰው በወደቀ ማግስት ለሰው የሰጠው ተስፋ ነው የተከናወነው። ድቡዳ አይደለም፣ እንደ ደራሽ ውሃ የመጣ አይደለም። የእግዚአብሔር ዕቅድ እግዚአብሔር ለወደቀው ሰው የሰጠው ተስፋ ከሴቲቱ ዘር የመጣ በመንፈስ ቅዱስ ያለ ወንድ ዘር የተወለደ ከኃጢአት ነፃ የሆነ ማዳን የቻለውም ለዛ ነው። ሌሎች ቅድም የዘረዘርናቸው ኃያላን የእምነት ጀግኖች ከወንድ ዘር ተወልደዋልና ያለ ኃጢአት መሆን አይችሉም። ማንንም ማዳን አይደለም ራሳቸው ማዳን አልቻሉም። ያለ ወንድ ዘር የተወለደው በመንፈስ ቅዱስ የተወለደው በጊዜው በሰዓቱ የተወለደው የእግዚአብሔር ሐሳብ የሆነው እርሱ ንጹሑ ቅዱሱ ያለ ኃጢአት የሆነው ፍጹም ሰው ፍጹም አምላክ የሆነው እሱ ኢየሱስ ክርስቶስ አዳኝ ነው። የተወለደው መድኃኒት እግዚአብሔር የተባረከ ይሁን። ይህንን ድንቅ የምስራች ድንቅ ያደረገው ቀኑ አይደለም፣ ታኅሳስ 29 መሆኑ አይደለም። የትኛውም ቀን ይሁን ጉዳዩ ቀኑ አይደለም። ቤተሰቦቼ ጉዳዩ መሰባሰባችን ብቻ አይደለም። ጉዳዩ በሱ ዙሪያ አንዳንድ ነገሮች ማውራት አይደለም። መጽሐፍትን ከብሉይ ከአዲስ አጣቅሶ ማውራት አይደለም። ይህ የተወለደው መድኃኒት አምኜ ተቀብየዋለሁ ወይንስ አልተቀበልኩት? ይሄ ነው ለምን ሚለው ነው። የተወለደበት ዓላማ በዓል ልናከብርለት ልንዘክርለት አይደለም። ተስማምተን እንደ ሀገር ሰብሰባልን እንጂ እውነት ለመናገር ልደቴንም አክብሩልኝ አላለም። ለመታሰቢያ አድርጎ ያለ ሌላ መልእክት አለ። ይሄኛው ግን ተስማምተን ነው። ይሄ ማድረግ ብቻውን ከዚህ መድኃኒት ጋር መገናኘት ማለት አይደለም። ቤተሰቦች ይሄን እውነት ያልተረዳችሁ ያልሰማችሁ በእግዚአብሔር ፍቅር እንጋብዛችኋለን። የተወለደው መድኃኒት ሌላ መድኃኒት የለም፣ ከዚህም በኋላ አይኖርም። እግዚአብሔር ያለውን የሁላችሁ የመጨረሻውን ውዱን መድኃኒት ለዓለም አሳልፎ ሰጠ። ስለዚህ ቅድም ዮሐንስ 3:16 ላይ እንዳየነው አምኖ መቀበል ወይም ደግሞ አለመቀበል ከዚህ በኋላ ላለን ነገር ይወስናል። ይህን መድኃኒት አምኖ የተቀበለ ከዘላለም ሞት ይተርፋል፣ ያመልጣል፣ ርስት አለው፣ የዘላለም ሕይወት አለው፣ ከእግዚአብሔር ጋር ኅብረት ያደርጋል፣ የኃጢአት ስርየት ያገኛል። ይህን መድኃኒት ውሰዱ። ማን ነው ዛሬ መታመሙን አውቆ ወደ ሐኪሙ ሄድ ወደ ዶክተሩ ይሄን በሰዓቱ ውሰድ ሲለው ሚያንገራግር ማን አለ? ሰዓት ጠብቀን አይደለም ወይ? ሌሊት ከሆነ አላርም ሞልተን አይደለም ወይ? በስጋ መቆየት ስለምንፈልግ ቤተሰቦቼ ምናልባት መልእክቱ በአግባብ ያልደረሰን እንደሆነ እንጂ ይሄ መድኃኒት ታላቅ የምስራች መድኃኒት ተወልዶላችኋል እንዳሉት የተወለደውን መድኃኒት በእውነት ከሰማን በኋላ ፈጥነን ቸኩለን መውሰድ አለብን። የመዳን ቀን አሁን ነው። ቀጠሮ የለም። መዳን ደግሞ ሌላ በማንም የለም። እግዚአብሔር ከዚህ በኋላ ሌላ አዳኝ አያዘጋጅም። አንዱ ጌታ የሁሉ ጌታ ነው። አንዱ አዳኝ ላመኑበት ለተቀበሉት ሁሉ አዳኝ ነው።
እግዚአብሔር ከዚህ በኋላ ለእነዚህ ሰዎች ፍላጎታቸው ይህ አይደለም ብሎ ሌላ አዳኝ አያመጣም። እባካችሁ ወገኖቼ ኢትዮጵያውያን በየጥሻው በየጋራው በየሸንተረሩ በየጥልቁ መዳንን የምትፈልጉ የምትናፍቁ ኃጢአተኛ በደለኛ እንደሆናችሁ የምታውቁ ነገር ግን በየቦታው ደህንነትን የምትፈልጉ ሁላችሁም ወደዚህ እውነት ወደ እግዚአብሔር ቃል ተመለሱ። የተወለደውን መድኃኒት ክርስቶስ ጌታ የሆነውን ኢየሱስን አምናችሁ ተቀበሉ። ባላችሁበት ሁኔታ እመኑት፣ ስሙት። እግዚአብሔር ያዘጋጀው ነው፣ እግዚአብሔር የላከው ነው። ከእግዚአብሔር ውጭ ደግሞ ደህንነት የለም። ሰው የራሱ መድኃኒት አላዘጋጀም። ሰዎችን ባዘጋጀው የሆነ ሰዎችን ባዘጋጁት አይምሮአችን ላይ በሳለው በተለያየ በልዩ ልዩ ልምምድ ደህንነት የለም ቤተሰቦቼ። ስለዚህ የዓለሙ ሁሉ አዳኝ ተወልዷል። የተወለደውን መድኃኒት ያልተቀበላችሁ ሁሉ እንድትቀበሉ በእግዚአብሔር ፍቅር እንለምናችኋለን። እጅግ ደስ ብሎናል። የተወለደውን መድኃኒት አምነን ሰላም ሆኖልናል፣ እረፍት ሆኖልናል፣ የዘላለም ሕይወት ሆኖልናል፣ ወራሽ ሆነናል። የእግዚአብሔር በሰማይ ስፍራ እንዳለን አምነናል። አምነን ነው አሁን የምንኖረው በዚህ ምድር ላይ። እግዚአብሔር ለዚህ አስቦናል። የእግዚአብሔር ፍቅር፣ የእግዚአብሔር ቅናት፣ የእግዚአብሔር የዘላለም ሐሳብ ይሄን አድርጓል። ቤተሰቦቼ ኢየሱስ ክርስቶስን የተወለደውን መድኃኒት አምኖ መቀበል ከእግዚአብሔር ሐሳብ ጋር መስማማት ይሄ ለሁላችን ይሆንልን። የእግዚአብሔር ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። አሜን።